የዞትራ ክብረታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። የኢትዮጵያ መንግስት ቃል አቀባይ በዚህ ሰዓት የኢትዮጵያን ፌደራል መንግስት ጦር ወይንም የመከላከያ ሰራዊትን የሚዋጋ የተደራጀ ኃይል የለም ብለዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ይፋ ያደረጉትን አዲስ መረጃ በዜናችን እንመለከታለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ የሰሜንና የደቡብ ግጭት ጠንስሰዋል በሚል ተወንጅለዋል። ይህን ያሉት አምባሳደር ዲና ሙፍቲ ናቸው። አምባሳደር ዲና ይህን ውንጀላ ከሰሙ በኋላ የኤርትራ ጦር ከዛላምበሳ አካባቢ ለቆ የወጣ ነው ተብሏል። መረጃው ምን ያክል እውነት ነው እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከጥቂት ቀናት በፊት ለተቃዋሚዎቻቸው ቻሌንጅ አቅርበው ነበር። ጠቅላይ ሚኒስትሩ ለተቃዋሚዎቻቸው ያቀረቡትን ቻሌንጅ ተከትሎ ፖለቲከኛው ጀዋር መሐመድ ምላሽ ሰጥተዋል። ጀዋር መሐመድ ጠቅላይ ሚኒስትር አብይ ስልጣን ልቀቁና እናሳየውታለን ሲል ያቀረበውን ጥያቄ ዜናችን በወፍ በረር ይመለከተዋል። ከዚህ ባለፈ ከስራ ማቆም አድማ ጋር በተያያዘ ታስረው የሚገኙ የጤና ባለሙያዎችን የችሎት ውሎ የተመለከተ መረጃም አለን። እንደተለመደው እያደመጣችሁ አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የኢትዮጵያ ብሔራዊ ባንክ 7ኛውን የውጭ ምንዛሪ ጨረታ በ50 ሚሊዮን ዶላር ሊያካሂድ ነው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያ ለማረጋጋትና የውጭ መረጋጋትን ለመቆጣጠር ያለመውን የ50 ሚሊዮን ዶላር የውጭ ምንዛሪ በነገው ዕለት ግንቦት 28 ቀን እንደሚያካሂድ አስታውቋል። ባንኩ በየሁለት ሳምንቱ ከሚያካሂዳቸው ተከታታይ ጨረታዎች ይህ ለ7ኛ ዙር ስለመሆኑ አስታውቋል። የመንግስት ቃል አቀባይ በዚህ ሰዓት የኢትዮጵያን ፌደራል መንግስት ጦር ወይንም መከላከያ ሰራዊትን የሚዋጋ የተደራጀ ኃይል የለም ብለዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አብዛኛው በጉልበትና በአፈሙዝ የተለያዩ አካባቢዎችን የመቆጣጠር ፍላጎት ተገቷል ሲሉ ነው ይፋ ያደረጉት። ሚኒስትሩ አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችው የተሻለ ነው ብለዋል። አሁን ባለንበት ነባራዊ ሁኔታ ከአካባቢዎች የጸጥታ ሁኔታ አንጻር የሚካሄድ ካልሆነ በስተቀር የመከላከያ ሰራዊትም ሆነ የተደራጀ የጸጥታ ኃይልን ፊት ለፊት የሚገጥም ኃይል ኢትዮጵያ ውስጥ የለም ባላቸው ዶክተር ለገሰ ቱሉ የፖለቲካ ፍላጎት ያላቸው ኃይሎች ሳይሆኑ የኢኮኖሚ ፍላጎት ያላቸው በዝርፊያ በተደራጀ መንገድ በአጭር ጊዜ መክበር የሚፈልጉ ኃይሎች ችግር የመፍጠር ሰዎችን አስገድዶ ገንዘብ የመቀበል ሁኔታ ነበር ሲሉ ነው የገለጹት። መንግስትም ይህንን ተራርቶ ለማጽዳት የሚያስችል የፖሊሲ አቅምና የጸጥታ እንደዚሁም የደህንነት ኃይሎችን ለመገንባት ጥረት እያደረገ ይገኛል ባላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ይህን የገለጹት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ከፍተኛ አመራሮችና ሰራተኞች ባካሄዱት የውይይት መድረክ ላይ ነው። ጠቅላይ ሚኒስትር አብይ አህመድ ከጥቂት ቀናት በፊት ለፖለቲከኞች ወይንም ለተቃዋሚዎቻቸው ቻሌንጅ አቅርበው ነበር። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ለተቃዋሚዎቻቸው ያቀረቡት ቻሌንጅ ስራ ሳይችሉና ሳይጀምሩ አቃቂር የሚያወጡ ያላስፈላጊነትና ያስፈላጊነት ቅደም ተከተል ወይንም ፕራዮሪቲ የሚያወጡ ላሏቸው ተቺዎቻቸው ነበር። እርሱም አብይ በሐላባ በሐዲያ በስልጤና በሌሎች የማዕከላዊ ኢትዮጵያ አካባቢዎች አንዳንድ መንደር እንደሚሰሩ በመናገር ለተቃዋሚዎቻቸው በውጭም በሀገር ውስጥም ያላቸው ለሌላ ሰው ሳይሆን በአካባቢያቸው ቤት ስሩ፣ በገንዘብ የሚሆን አሊያም በጉልበት ለባዕድ ሳይሆን ለዘመድ አዝማዶቻቸው የመኖሪያ ቤት ስሩና የሰውን ህይወት ንኩ፣ ከዚያም እኛ በመንሰራቸው የተለያዩ ስራዎች ላይ ጥያቄ ያነሱ በማለት ነበር ቻሌንጅ የሰጡት። የጠቅላይ ሚኒስትሩን ስራዎችና የአስተዳደር ዘይቤ ከሚያንኳስሱ ፖለቲከኞች መካከል አንዱ ጀዋር መሐመድ ነው። ፖለቲከኛው ጀዋር መሐመድ ለዚህ ቻሌንጅ በቁጥር የታገዘ ሙግት በማቅረብም ምላሽ ሰጥተዋል። ጀዋር በአንዳንድ መንግስታዊና ሌሎችም ድርጅቶች አማካኝነት ከዚህ ቀደም በቀረበ ሪፖርቶች የተጠቀሱ ቁጥሮችን ሌሎቹ ደግሞ ባለሙያዎች ኮንዘርቫቲቭ ኤስቲሜሽን የሚሉትና በራሱ ያስቀመጣቸውን ስሌቶች መሰረት በማድረግ ነው ለጠቅላይ ሚኒስትሩ ሙግት ያሰማው። የኦሮሞ ፌዴራሊስት ኮንግረስ አመራሩ ጀዋር መሐመድ በጠቅላይ ሚኒስትሩ አስተዳደር በአማራና ኦሮሚያ እንደዚሁም በትግራይ ክልል በተደረጉ ግጭቶች ወደም ያለውን 60 ቢሊዮን ዶላር ላብነት ይጠቅሳል። ከዚያ መጠናቀቅ ሲገባቸው በመንግስት ውሳኔ ወደ ጎን እንዲደረጉ ሆነው ባልተገነነ ውጪ ሊገነቡት ይችሉ ነበር ያላቸውን የማዳበሪያና የስኳር ፋብሪካዎች እንደዚሁም አዲስ አበባን ከሰሜን ምስራቅና ከምዕራብ ኢትዮጵያ ጫፎች ክፍል ጋር የሚያገናኙ የባቡር መስመር ግንባታዎችንም ጠቅሰዋል። ጠቅላይ ሚኒስትሩ ወደ ስልጣን ከወጡ በኋላ በፓርክ በኮሪደር ልማት በሳተላይት ከተማና በሌሎች የውበት ተኮር ፕሮጀክቶች ያወጧቸው ትሪሊየን ብሮች ለሚሊዮኖች የስራ ዕድል የሚፈጥሩ የውጭ ምንዛሬ ወጪን በመቀነስና ገቢን መጨመር የሚያስችሉ ወሳኝ መሰረተ ልማቶች የግብርናና የኢንዱስትሪ ምርትና ምርታማነትን የሚያሳድጉ ፕሮጀክቶችን ለመስራት ያስችሉ ነበር ሲል ነው የሞገተው። ጀዋር መሐመድ እነዚህን የጠራቸውን ፕሮጀክቶች እውን ለማድረግ ጠቅላይ ሚኒስትሩ በቅድሚያ ስልጣን ይልቀቁና ያሳዩን ሲል ነው ሙግቱን ያሰማው። የኤርትራው ፕሬዝዳንት በሰሜንና በደቡብ ኢትዮጵያ መካከል ግጭት ለመቀስቀስ እየሰሩ ነው እያሲሩ ነው በሚል ከወደ ኢትዮጵያ በኩል ተከታታይ የሆነ ውንጀላ እየቀረበባቸው ይገኛል። ይህን ውንጀላ ያቀረቡት የቀድሞው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የሆኑት አምባሳደር ዲና ሙፍቲ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአፍሪካ ቀንድ ለማተራመስ እየጣሩ ነው፣ በሴምና በኮሽ ቋንቋ ተናጋሪ ህዝቦች መካከልም ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ ከሰዋል። ፕሬዝዳንቱ ኢትዮጵያና ሰፊን የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥረት እንዲቀጥሉ ሊፈቀድላቸው አይገባም ሲሉ ማሳስበዋል። አምባሳደር ዲና የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የሆኑትና የቀድሞ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና ትግራይ ሚሊሻዎችን በማስተባበር እንደዚሁም በማቀናጀት የኢትዮጵያን ፌደራል መንግስት ለመጣል ነው ሲሉ ገልጸዋል። በአሁኑ ወቅት የኢትዮጵያ ሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና በጽሁፋቸው የኤርትራው ፕሬዝዳንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉ ገልጸዋል። አምባሳደሩ ለዚህም ፕሬዝዳንቱ ፍጹም ያልተረዱትን ጽንሰ ሐሳብ ኦሮሞማን በንግግራቸው ጠቅሷል ሲሉ ነው የተቿቸው። የፕሬዝዳንቱ ጣልቃ ገብነት
ሀገራትን በቃላት ብቻ የተገደበ አይደለም ሲል የኮነኑት አምባሳደር ዲና የኢትዮጵያን መንግስት በትጥቅ ለመታገል የሚንቀሳቀሱ ኃይሎችን የቁሳቁስ ድጋፍ እያደረጉ ነው ሲሉም ኮንነዋል። አስከፊ ውጤትም ይኖረዋል ሲሉ አስጠንቅቀዋል። የኤርትራ ፕሬዝዳንት ወታደሮችን ከኢትዮጵያ ሉዓላዊ ግዛት እንዲያስወጣና በኢትዮጵያ ትጥቅ አንስተው መንግስትን ለመውጋት የሚንቀሳቀሱ ኃይሎችን ከመደገፍ እንዲቆጠቡ ግፊት ልናደርግበት ይገባል ባናቸው። ኢሳያስ አፈወርቂ ግንቦት 16 ቀን በሀገሪቱ 34ኛ ዓመት ነጻነት በዓል ላይ ባሰሙት ንግግር የኢትዮጵያን መንግስት ተችተው ጦርነት ለማስቀጠል የጦር መሳሪያ ግዢ ላይ ይገኛል ሲሉ መወንጀላቸው ይታወሳል። እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረጉ የግዢ ጥድፊያ፣ ተጓዳኝ ፋብሪካዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ነበረ እየተደመጡት። አምባሳደር ዲና ሙፍቲ ካቀረቡት ውንጀላ ባለፈ በተመሳሳይ ኢትዮጵያ የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ በየካቲት ወር አልጀዚራ ላይ ባሰፈሩት ጽሑፍ ኤርትራ በአፍሪካ ቀንድ በሁሉም ዋናና ግጭቶች ውስጥ ተሳተፋለች፣ እንደዚሁም በሰሜን ኢትዮጵያ ጦርነትን ሊያባብስ በሚችል ድርጊት ተሰማርታለች ሲሉ መወንጀላቸው ይታወሳል። የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ካሰፈሩት አስተያየት ወይንም የኤርትራ መንግስት ጦር ከኢትዮጵያ ሉዓላዊ ግዛቶች ለቆ ሊወጣ ይገባል ሲሉ ካቀረቡት ማሳሰቢያ ማግስት የኤርትራ ጦር ከአንዳንድ የኢትዮጵያ ድንበሮች ለቆ እየወጣ ነው የሚሉ መረጃዎች እየተሰራጩ ይገኛሉ። ለአብነት ያክል የሀገር ውስጥ የዜና ምንጮች ባሰራጩት መረጃ የኤርትራ ጦር ከዛላምበሳ ድንበር ለቆ እየወጣ ስለመሆኑ ይፋ አድርገዋል። ትግራይ ሚዲያ ውስጥ የተባለ የዜና ምንጭ የዓይን እማኞችን ጠቅሶ እንደዘገበው ከሆነ የኤርትራ ጦር ከዛላምበሳ አካባቢ ለቆ እየወጣ ይገኛል። አምባሳደር ዲና ሙፍቲ ከትላንት በስቲያ በሆርን ሪቪው ድረገጽ ላይ ባሰራጩት ጽሑፍ የኤርትራ ጦር ከተቆጣጠራቸው የኢትዮጵያ ግዛቶች ለቆ እንዲወጣ ዓለም አቀፍ ማህበረሰቡ ጫና ያድርግ በማለት ጠይቀው እንደነበር የሚታወስ ነው። ባሳለፍነው ሳምንት ቢቢሲ ትግረኛ ባጠናቀረው ዘገባ ደግሞ የኤርትራ ጦር ዛላምበሳን ጨምሮ በበርካታ የኤርትራ ድንበር አካባቢዎች ሰፍሮ ይገኛል፣ እስካሁን ለቆ አልወጣም ሲል አትቶ ነበር። ወደ ሌላኛው ጉዳያችን እናምራችሁ። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጉሽን ጨምሮ ሁከትና ብጥብጥ በማነሳሳት ወንጀል ክስ የቀረበባቸውን 8 የጤና ባለሙያዎች ላይ 8 ተጨማሪ የምርመራ ቀን ፈቅደዋል። ዶክተር ማህሌትን ጨምሮ ክስ የቀረበባቸው የጤና ባለሙያዎች ከዚህ ቀደም ግንቦት 13 ቀን በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ቀርበው ፖሊስ 12 ቀናት ጊዜ እንዲሰጠው መጠየቁን ተከትሎ ፍርድ ቤቱ የ12 ቀናት የምርመራ ጊዜ ፈቅዶ ነበር። ይህንን ተከትሎ በተያዘው ሳምንት መጀመሪያ ሰኞ ግንቦት 25 ቀን ፍርድ ቤት የቀረበ ሲሆን ፖሊስ ምርመራን ስላልጨረሱ ተጨማሪ 14 ቀናት ይሰጥ ሲል ጠይቀዋል። ፍርድ ቤቱም በጉዳዩ ላይ ውሳኔ ለመስጠት ለዛሬ ረቡዕ ግንቦት 27 ቀን ቀጠሮ መስጠቱን የተከሳሽ ቤተሰቦች አስታውቀዋል። በዚህም በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጉሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል በተጠረጠሩ 8 የጤና ባለሙያዎች ላይ የ8 ቀን ተጨማሪ የምርመራ ጊዜ መወሰኑን የዶክተር ማህሌት ቤተሰቦች አረጋግጠዋል። ዶክተር ማህሌት ጉሽ ሰኞ ግንቦት 11 ቀን ረፋዳ መሳት አካባቢ ነበረ 4 ኪሎ ባሻው ኮንዶሚኒየም ከሚገኘው መኖሪያ ቤታቸው በጸጥታ አካላት የተወሰዱት። የፌዴራል ፖሊስ በጽሁፍ ያቀረበው ጊዜ ቀጠሮ መጠየቂያ ደብዳቤ የክስ መዝገብ የተከፈተው በዶክተር ሳሙኤል ኃይሉ ተወልደ መድህን ስም ሲሆን ሁከትና ብጥብጥ በማነሳሳት ከጸረ ሰላም ኃይሎች ጋር ተባብረው የከተማ መጽ በመቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ህሙማን አናክምም በማለትና የእጅ ስልኮቻቸውን ማህበራዊ ሚዲያን በመጠቀም ብሔርን ከብሔር የሚያጋጩ መልእክቶችን በማስተላለፍ የሚሉ ክሶች ተካተውበታል። ወደ መጨረሻ ጉዳያችን እናምራችሁ። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በክልሉ ለተከሰተው የሰላም መደፍረስ መፍትሄው ሰላማዊ ትግል ብቻ መሆን አለበት ሲሉ ሞግተዋል። የፖለቲካ ፓርቲዎቹ በባህር ዳር ከተማ ውይይት አካሂደዋል። በውይይቱ ላይ የተገኙት በኮምቦልቻ የኢዜማ ፓርቲ ሊቀመንበር ይማም በላይ ፓርቲው ሰላማዊ ትግልን መርህ አድርጎ የሚንቀሳቀስ ነው ብለዋል። በክልሉ ያለውን የሰላም እጦት በሰላም እንዲፈታ ጥረቶች እያደረጉ ስለመሆኑ የገለጹት የአብን ምክትል ሊቀመንበር መልካሙ ጸጋይ በበኩላቸው አባሎቻችንና መሪዎቻችን ሰላማዊ ትግልን መርህ ያደረጉ ናቸው ብለዋል። የፖለቲካ ፓርቲዎች ስለ ሰላም አስፈላጊነት የመምከርና የማስገንዘብ ስራ ሊሰሩ ይገባል። ዛሬም ውይይትና ድርድርን እንዲመርጡ ጥሪ እናደርጋለን ባናቸው አቶ መልካሙ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበርና በአማራ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ በበኩላቸው ሀገር እንደ ሀገር ልትቀጥል የምትችለው በሰላም ነው። የነገን ተስፋ የምናስበሉ ዛሬን እየገደልን መሆን የለበትም ባናቸው በማከልም በጫካ ያሉ ወንድሞቻችን የትግል ሜዳውን ጠረጴዛ ላይ ማድረግ አለባቸው። የፖለቲካ ፓርቲዎች በዚህ ላይ አተኩረን መስራት ይጠበቅብናል ሲሉ ገልጸዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።